ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሷሊያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ አልሐምዱሊላህ እንደምትመለከቱት የቧንቧ ውሃ አስገብቻለሁ። እንግዲህ ቼክ እያደረኩት ነው። ውሃ አለ ግን ትንሽ ቆጣሪው አካባቢ ያንጠባጥባል። እሱ ችግር ገጥሞታል። ኢንሻአላህ መተን እናስተካክላለን ብሎኝ እነሱን እየጠበቅኩ ነው። እንደምትመለከቱት የመጀመሪያ ቀን ከቁፋሮ ጀምሮ ውሃውን ብቻ ስንት እንደጨረሰብኝ በዝርዝር እነግራችኋለሁ። እንደምትመለከቱት እዚህ ጋር ቁፋሮ እየተቆፈረ ነው፣ መሬት ላይ የሚቀበረው ማለት ነው። ውሃው የመስመር ውሃ ከወረደበት እኔ የምፈልገው ቦታ የሚቆምበት እስከ ቦታ እያስቆፈርኩ ነው። ከዛ ደግሞ ያው የሚያስፈልጉንን የቧንቧ ውሃ ከነ ቱቦ ቆጣሪው የሚያስፈልጉ ብረታ ብረቶችን ገዝተን አመጣን። ከዛ በኋላ እዚህ ጋር ለሚቆፍር አንድ ሰው ብቻዬን እችላለሁ አለ ልጁ። ብቻውን እየቆፈረ ነው፣ ግን ሰው ጨምር ብለነው ነበረ። ብቻዬን ቆፍራለሁ አለ። በጣም ማሻአላ ጎበዝ ነው ልጁ፣ ብቻውን ቆፈረ። ከዛ የቁፋሮ እንደገና ደግሞ የእቃው በአጠቃላይ እየጨረሰው ከነ እንትኑ ብታዩ ደግሞ ቶሎ ብቻ ውሃ አይደለም የሚሰጧችሁ፣ ችግር ካለበት ያለውን ነገር ጠይቆ ምናምን ነው። ከዛ የ2018 ግብር አልከፈልኩም ነበረ። መጀመሪያ ግብር ክፈይ ተባልኩኝ። ከዛ ግብር ከፈልኩኝ። ከዛ በኋላ ውሃ ልማት ሄዳላችሁ፣ ወረቀት ይጽፉላችኋል። ብቻ የሆነ ሆነ አለው የሚልኳችሁ ነገር። መጀመሪያ ፍቃድ ይፈልጋሉ ከዋና ከመሬት አስተዳደር ይሁን ከየት ይሁን አላቅም። የሆነ ቦታ ሄዳችሁ ፍቃድ አጽፋችሁ ነው አሉን። ሄድን፣ አጽፈን መጣን። ከዛ ውሃ ልማት ሰጣናቸው። እነሱ ደግሞ ካፍላችሁ ነው አሉን። ደረሰኝ 1000 ብር ሄደን ከፈልን። ድጋሚ አንድ ደረሰኝ ሄደን ስንመጣ ከዛ በኋላ አሁንም ከራሳቸው ቢሮ 1000 ክፈሉ አሉ። በአጠቃላይ 3000 ብር እዛው የግብሩን ጨምሮ ምናምን አንድ ላይ ከፈልናቸው ማለት ነው። የዛ ቀን መተው የሚገጥሙበት ውጪ ከፈልናቸውና መጣን። እቃችንን ጽፈው ሰጡን፣ የሚያስፈልገውን እቃ ምናምን። እቃውን ገዛዝተን ምናምን መጣን። አጠቃላይ እቃው የጨርስብን ከነ ቆጣሪው ይሄ የምታዩት ቱቦ ነው መሬት ላይ የተቀበረው ማለት ነው። ይሄንን ጨምሮ ለነሱ ከሰጣናቸው በአጠቃላይ በቃ 10 ሺህ ብር ጨረሰ ማለት ነው። 10 ሺህ ብር ጨርሶ ከነ ከቆፈረው ከእቃው ለነሱ እዛ ከግብሩ ውጪ ማለት ነው። ግብሩን አንሱና ከሱ ውጪ ያለውን እዛ ውስጥ የምትከፍሉት ምናምን እነዛን እንትን አርገን 10 ሺህ ብር ጨረሰ። ከዛ በኋላ ሊገጥሙ ይመጣሉ። እንደምታዩት ቆጣሪውን ይዤ መጣው። ሌላውን ለነሱ ሰተናቸው ቆጣሪውን ብቻ ይዤ መጣው ማለት ነው። ቆጣሪውን እነሱ አይፈልጉትም። ሌላውን ቱቦውንና ቆጣሪውን፣ ሌላ ብረታ ብረቶቹን ምናምን እዛ ቧንቧው እዛው ስለሚያስተካክሉት ከዛ ይሄንን ይዤ የመጣው እነሱ ደግሞ አስተካክለው እንደምትመለከቱት ቱቦውን አስገብተን ዘርግተን ጠብቀናቸው ነበረ። እነሱ ደግሞ እንዲ ቧንቧውን እንዲያስተካክለው መጡ። ቆጣሪውን ገጠሙለት። እዚህ ጋር እንደምትመለከቱት ቀበሩት ማለት ነው። ከዚህ በኋላ እንግዲህ ከቀበሩት በኋላ አፈር ተደፋበት በታች በኩሉ ማለት ነው። አፈር ከተደፋበት በኋላ ያው ውሃው ቼክ ይደረጋል። በሰዓቱ ውሃ አልነበረም። ቼክ አደረግ ነው። የሆነ ችግር አሁንም ተፈጠረበት ማለት ነው። ይውላችሁ ከዛ ጋር ነው የተገናኘው። ከዛ እዚህ ጋር ደግሞ ያው እንትን ነው እዛ ያለውን ጨርሰው መጥተው ነው አፈር የሚደፉበት። ከዛ ላችኋለሁ። ይሄንን እንዲካረግን በኋላ ውሃችንን ቼክ አደረግን ማለት ነው። ውሃዎችንን ቼክ ስናደርግ ውሃ አለች፣ መጣች። ማሻአላ ደስ አትልም? ውሃ አለች። ትንሽ ግን ቆጣሪው ጋር ተመልከቱ፣ የሆነ ያንጠባጥባል። ከዚህ ብቻ ዘግተን አንተውም። ከዛ ከቆጣሪ ግዴታ መዝጋት አላያችሁ የተንጠባጠበው እንዴት እንደሆነ። ስለዚህ ይሄ ደግሞ እቃው መቀየር አለበት። እዚህ ጋር ቆጣሪው አካባቢ እንትን የተባለው የተገጠመው እቃ እሱ መቀየር አለበት አሉ። እንግዲህ እነሱን እየጠበቅኩ ነው አሁን እንዲቀይሩት ማለት ነው። ይዘው መጥተው ራሳቸው ይሄ ውሃ ልማት የሚሰሩት ማለት ነው። እነሱ መጥተው ራሳቸው ይቀይሩታል እና እየጠበቅኳቸው ነው። እና በአጠቃላይ ለውሃ 10 ሺህ የኢትዮጵያ ብር ጨረሰ ማለት ነው። እና ለምንም ነገር ደግሞ ውሃ ያስፈልጋል፣ ግድ ነው። ያለ ውሃ ደግሞ ምንም ነገር አይሰራም።
ሌሎች ስራዎችንም ለመሰማራት ውሃ ግድ ይላል በሚለው ቀድሜ ውሃዬን አስገባሁኝ። አልሐምዱሊላህ ለውሃ ደግሞ የገዛሁለት ለዚህ ለቆጣሪ ምናምን ልጆች እንትን እንዳይሉት በጣም የተመቸኝ እቃ ያሰራሁትን አሳያቸዋለሁ። ወላይ በቃ በርካሽ ዋጋ ምርጥ እቃ ነው የተሰራለት። አሁን አጠገቤ ስለሌለ አልቀረጽኩትም። ማናችሁም ውሃ ስታስገቡ ልጆች እንዳይነካኩት፣ ማንም ሰው እንዳይነካው ምርጥ የቆጣሪ ራሱን የቻለ ነገር ሰርቻለሁ፣ አሳያችኋለሁ። እና ይሄንን ይመስላል ማለት ነው። ሰሞኑን አላህ ካለ ቤት መስራት እጀምራለሁ ብያለሁኝ። አላህ ካለ አላህ ካገዘኝ እንደዛ ብያለሁ። እናንተም ዱአ አድርጎልን እና ውሃችንን በዚህ መልኩ አስገብተን ጨረስን። ግን ብንጨርስም ደግሞ እንዳልኳችሁ እዚች ጋ በጣም ነው የሚያናድደው። ደግሞ ጨረስኩ ስትሉ ደግሞ እንደዚህ አይነት ነገር ሲገጥማችሁ ደግሞ ያስጠላል። ብቻ ይሁን አልሐምዱሊላህ አላ ኸይር ነው። ያው መተው ሲገጥሙ ደግሞ የተወሰነ ለነሱ ለገጠሙት የሻይ ብላችሁ ትሰጣላችሁ። ያው እንዲህ እያለ ይሄዳል ማለት ነው። እሱን አልጨመርኩትም። ብቻ ያው ጥሬ ገንዘቡን የነገርኳችሁ ስለምትፈልጉ ስንት ፈጅ ምናምን ብላችሁ ጥያቄያችሁ ስለማይቀር በዚሁ ልመልስላችሁ ብዬ ነው። እና አልሐምዱሊላህ ይሄን ይመስላል። ሌላው ደግሞ አንድ እህት የጠየቀችኝ ጥያቄ በየቪዲዮ መካከል አንዳንድ ጥያቄዎችን መልስላችኋለሁ ብያችሁ ነበር። ከዛ እሷ የጠየቀችው ለሌሎቻችሁም አንድ ላይ ስለሚሆን እዚሁ ልመልስላችሁ። ሽቶና ወርቅ በትልቁ ሻንጣ በ23 ኪሎ በሱ ባስገባው ችግር አለው ወይ የሚል ጥያቄ ጠይቃለች። ሽቶ በልብስ ጠቅልሎ ማድረግ ይቻላል፣ ችግር የለውም። እኔ አሳልፍ ያለው በልብስ ጠቅልዬ። ነገር ግን ወርቅ እንዴት አምናችሁ እሱ ላይ ታረጋላችሁ? ማለት ከራሳችሁ ጋር አይሄድም፣ ለብቻውን የሚሄደው ያስፈራል። እዛ ላይ አድርጉ የሚል እኔ እንትኑን አልወስድም፣ ከባድ ነው። ስለዚህ በቦርሳችሁ በእጅ ቦርሳችሁ ከእናንተ ጋር በሚሄደው በእጅ ቦርሳችሁ ወርቅ ካላችሁ አድርጉት። ሲጀመር ደግሞ እዛ ላይ ላለማድረግ ከፈለጋችሁ ልበሱት። ማንም ወርቅ አውልቁ የሚላችሁ የለም። ወርቅ ለምን ያዛችሁ የሚላችሁ የለም። ወርቅ ካላችሁ ያዙ በደንብ አድርጋችሁ። እንደውም የሚጠቅማችሁ እዚህ ሀገር ብሩን ሰርታችሁ ምን ብላችሁ ብሩን ይዛችሁ ከምትመጡ ወርቅ ገዝታችሁ ይዛችሁ ነው። ወርቅ ይጨምር እንጂ መቼም አይቀንስም። ለእናንተ የሚጠቅማችሁ ወርቅ ነው። ተጠቃሚ የምትሆኑት ወርቅ ስትገዙ ነው። ወርቅ ደግሞ ያዙ። መቼም እስከ 200 300 ግራም ወርቅ ይኖራል ብዬ አላስብም። ስለዚህ የሆነ ያክል ወርቅ ይዛችሁ ብትመጡ ከዛ በታች ያለው ማንም ምንም አይላችሁም። እና ይዛችሁት ኑ። በትልቁ ሻንጣ እንዳታረጉ፣ በእጃችሁ አድርጉት። ሽቶ ግን ችግር የለውም። እኔ አሳልፍ ያለው በትልቁ ሻንጣ አድርጌ በ23ቱ ማለት ነው። 23ቱ ብቻ ሳይሆን ከዛም በላይ እስከ 25 ማድረግ ትችላላችሁ። እንደዛ አድርጋችሁ ይዛችሁ ነው እላችኋለሁ ውዶችዬ። ለዛሬ በዚህ በቃናል። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላህ።